እንግዲህ እርሶ አሁን ካሉት ጋራም ትንሽ የሚገናኝ ነገር ነው አሁን ማነሳሉትና የፓርቲም እንደገና ፓርቲውን ብቻ ሳይሆን በጊዜያዊ አስተዳደርም በነበረው ኃላፊነት ዘመን በግልጽ የሚያውቋቸው አሁን የነገሩኝ አይነትና ሌሎችም ማለት ነው ነገር ግን ህሊናውን እንደው ሰብእናውን ከሚፈቅደው ውጪ የሚቆጠቁጡት ማለት ነው ምናልባት ገመናችን ቅድም ያሉት ገመናችን ይጋለጣል በሚል የሸፈኗቸው የሚጎዱ ህዝብን በጣም አድርገው የሚጎዱ ተግባራቶችን ችላ ብለው ያለፉባቸውና አሁን የሚቆጭባቸው አጋጣሚዎች እንደው ሌሎች የሉ እነኚህ ነገርኩ ነገሮች ኤሴንሻሊ እነዚህ ናቸው ይጎዱና አሁን ደርሰንበት ላለን ትርምስ ስርዓት አልባነት ምክንያት የሆኑት እነዚህ ነገሮች ናቸው መጠየቅ ያለባቸው መጠየቅ አለመቻላቸው የትግራይ ህዝብ ከዚህ በላይ ልትጎዳው አትችልም ትግራይ ህዝብ ለዘመናት መንግስትነት የሚያውቅ ህዝብ ነው ስርዓት የሚያውቅ ህዝብ ነው የታገለ ህዝብ በጥቂት ሌቦች ሆስቴጅ ሆኖ አሁን ለስደት የሚዳረግበት ወጣቱ የታገለ ወጣት ክላሽን ጥሎ ለስደት የሚዳረግበት የመን ሳውዲ ሄዶ ባህር ውስጥ ሶማሊያ ውስጥ ሁኔታ የተፈጠረው እኮ እነዚህ ሰዎች እነዚህ የወንጀል ኔትወርኩ ሊንች ፒንስ የሚባሉት ማጋለጥ አለመቻላቸው ነው ከዚህ በለጠ የሚቆጠቁጠኝ ነገር ሊኖር አይችልም ሌላው ኮሌክቲቭሊ ወሰናቸው ስቲል ማምንባቸው ነገሮች የወሰን ኮንሲኩዌንሱን ለመቀበል ዝግጁ ነኝ እኔ ዋናው ጭንቀት እነዚህ ሰዎች ተጠያቂ ማድረግ ሲገባ ባለማድረጋችን ምክንያት አሁንም ሌላ የግጭት ሌላ የትርምስ ድባብ እንዲፈጠር ምክንያት ሆነናል የሚል እምነት ነው ያለኝ ፖለቲካል ሊደርሺፑም የታጣቂ አመራርም ስለዚህ ጥቂት ሰዎችን ልክ ማስገባት አቅቶን ሙሉን ህዝብ ለአደጋ የሚዳርግ ኢንቫይሮንመንት ከመፍጠር አንፃር ትልቅ አስተዋጽኦ አድርገናል ብዬ ስለማምን ሪግሬት ማድረገው ይሄ ነው ማለት ልታሰፋው ይችላል አብነት ነው ኤግዛምፕል ነው ልትጨምር መስለው ታሪኩን በተለይ መልኩ አትቀየው በሶስት ዙር ግጭት እንግዲህ የሶስት ዙር ግጭት ነው ያካሄድነው ከበቂ በላይ ጉዳት ደርሷል እንደሚያውቁት እና አሁንም የተሟላ የማገገም ደረጃ ላይ አይደለም ያለነው ነገር ግን ጥያቄዎችና ልዩነቶች በሰላም የሚፈቱበት እድል ይያለ ለግጭት የጓጉ የሚመስሉ ከህዝብ የሰላም ፍላጎት በተቃራኒ የቆሙ ድምጾች አሁንም ጮክ ብለው ይደመጣሉ እና ይህ እንደው መነሻው ምንድነው ይላሉ አቶ ጌታቸው ማን ነው የሚያተርፈው ከዚህስ ሶስት ዙር ውይይቶች አድርገን ነበር ከፕሪቶሪያ በፊት ሲሸልስ ሁለት ጊዜ ጅቡቲ አሁን በፌደራል መንግስት በኩል ይሄን እናርግ ብሎ ይቀርቡ የነበሩ ነገሮች አሉ ይነስም ይብዛም ጥያቄዎቻችንን የሚመልሱ የሚመስሉ ሐሳቦች ቀርቡ ነበር ከፌደራል መንግስት አንዳንዴ የሚገርመኝ ጥያቄዎቻችን ይመለሳሉ በሰላም ብለን አምነን ተመልሰን ሪፖርት በመናርግበት ሰዓት ዴሌጌሽኑን የመራነውን ሰዎች አርበኝነት ኮሚትመንት ኢሚዲየትሊ ነው ተጠያቂ የሚያደርጉ መጠየቅ ጀምሩት አንድ አጋጣሚ ልንገር እኔና ጀነራል ጻድቃን ወደ ጅቡቲ ስንሄድ ሶስተኛ ሰው እንደጨመርና አያውቁም እኔና ደብረጽዮን ተነጋግረን ነው ወንድሙን ይዘው ሄድ ተባልኩ ሌሊት ከቤቱ ቀስቅሼ ተያይዘን ወጣ ገና ስንወጣ ድርድሩ እንዲሰምር ፍላጎት የሌለው ሴንትራል ኮማንድ ውስጥ አባል የሆነ ሰው ናይሮቢ ላሉ አክቲቪስቶች ምክንያቱም በሚስጥር ነው ውይይቱ መደረግ ያለበት ነገታቸው የያዘች አውሮፕላን ከመቀለ ተነስታ ጅቡቲ እየሄደች ነው ሬድዋን እና ጌዲዮን ከፌደራል መንግስት ይላል ይሄን ሌላ ሰው ሊያወጣው አይችልም ውይይት እንደጀመርን ይሄ ወጥቷል በሚዲያ ሁሉ ሲንሸራሸር የፌደራል መንግስቱ አቋም ምኑን አምነን ነው እናንተ ጋር ምን ማለት ኢሚዲየትሊ ያረጋችሁት ለሚዲያ ካለኝ ቅርበት አንፃር ማለት አንዳንዱ እኔ ላይ ነው ተጣጣት የሚቀስሩ ሊክ ማድረግ መስለው ሳውዝ በጣም አንግሪ አሜሪካኖቹ ማይካመር በጣም እንትናለ እኔ ሌላ ዙር ውይይታችንን እንቀጥልበታለን አሁን ግን በዚህ ሚስጥራዊነት ባልተጠበቀበት ሁኔታ መቀጠል አንችልም አሉ ሶስታክ ከዛ በፊት ሌላ ውይይት አድርገን ነበር ከዛ በፊት በዛ ውይይት ላይ
ፌደራል መንግስቱ ይሄን አደርጋለሁ ብሎ የገባቸውን ቃሎች እኔ ከጀነራል ጻድቃን ጋር ሆነን ጥሩ ይመስላል ይሄ ነገር ግምት ውስጥ ብናስገባ እንዴት እንዲህ ትላላችሁ ይሄን ነገር በጦርነት ነው መፍታት ያለብን የሚል ጠንካራ እምነት የያዘ ትንሽ ኃይል አለ እዛ ውስጥ ሰላሙን የማይፈልግ ኃይል አለ ቅድም እንዳልኩ ከተመለስኩ በኋላ ሪፖርት አድርጌ ምን የሚል ወጣ ልክ ሚስጥር ተገኘ ብሎ በየሶሻል ሚዲያው የሚበተናል ከሬድዋን ሁሴን ጠረጴዛ የተገኘ ማስታወሻ ተብሎ ተጻፈ እንደዚህ መረጃ እንመራለን ደህንነት እንመራለን የሚሉት የኛ ሰዎች ናቸው ይበትኑታል ከዛ ውሸት እንደሆነ ሰባታችን በተሰበሰብንበት ነገርኳቸው ከራሳችን ነው የወጣው ይሄ ምክንያቱም እኔ ብሪፍ ሳደርጋቸው ሬድዋን ያልሰማው ምክንያቱም ማስታወሻም አልያዘም in the first place ሬድዋን ያልሰማው ማይክ ሀመር ለኔና ለጻድቃን ብቻ ለብቻችን የነገረን ነገር ነበር እሱ ሪፖርት አድርጌላችኋለሁ እዛ ጽሁፍ ላይ ይሄ የተባለ ስለዚህ ሰባት ሰዎች ነን እዛ ውስጥ ያለ ሰው ነው ይሄ ሰው ሰላም አይፈልግም ግርግር ምክንያቱም ከኢትዮጵያ መንግስት ጋር በሆነ ይሁን መንገድ በሰላም ችግር ይፈታል የሚል እምነት የለውም እምነቱ እንደፈለገ ግን ይሄን እምነቱን ግን ሌሎች ላይ ኢምፖዝ ለምን ያደርጋል ለምን ሆስቴጅ ይሆናል የትግራይ ህዝብ ሶ አይ ቲንክ ሰኔ ይመስለኛል ጁን 7 አካባቢ ጁን 13 ነው ዩቲ ተመልሰን ብዙዎቹ የጦር አመራሮች እንግዲህ አሁን መወሻሸት የለብንም ይሄ ነገር በሰላም ይፈታ ብዙዎቹ አይደሉም ኦልሞስት ሁሉም ይሄ ነገር በሰላም ነው መፈታት ያለበት የዲፕሎማሲ ድል መሞከር አለብን የሚሉ ፖለቲካ አመራር ውስጥ ያለው ኃይል ነው ፈራችሁ ወይ ለምሳሌ መጨረሻው ዙር ለምን ሲደረግ ማለት የመዋጋት አቅምና ምናምን ማነስ አለ ኮሚትመንት ችግር የለባቸው ወታደሮቹ ብዙዎቹ ማለት ለዛ ማከብራቸዋለሁ ከጥቂቶቹ ከግርግር እናተርፋለን ከሚሉት በስተቀር ሁሉም ይሄ ነገር በሰላም እንፍታ ነው ፖለቲካል ሊደርሺፕ ውስጥ ግን ይሄ ኮር ኃይሉ ምልህ በሰላም መፍታት የሚባል አጀንዳ አይመጣለትም ሶ ፌደራል መንግስት የሚወስደውን ድርሻ ይወሰድ ጦርነቱን በማጋጋል ረገድ ፌደራል መንግስት ጋር የተጠጉ ሌሎች ኃይሎች የሚወስዱትን ይወሰዱ በእኔ እምነት የፖለቲካል ሊደርሺፑ ለሰላም የነበረው ዝግጁነት ኦልሞስት ዜሮ ነው ይሄን በግምገማችን ያየነው ነው ምንም እንትን የለውም ምንድነው የሚያጡት ሰላም ቢመጣ እንዳልኩ ምንድነው የወንጀል ኢንተርፕራይዝ ነው ብዬ ነው ማምነው ነው ይሄ እኮ ፖለቲካ አመራር አይደለም ጠቅላላ የህወሓት አመራር እኮ ሰላም ነው የሚፈልገው ጠቅላላ የህወሓት አባል እኮ ሰላም ነው የሚፈልገው እዚህ ውስጥ እኮ እዚህ ግርግር ውስጥ እናተርፋለን የሚሉት ተጠያቂ እንዳንሆን ብሎ የሚሰጉት ካልሆነ ሰገር አብዛኛው ሰው ሰላሙን ነው የሚፈልገው አዎ ግዛቱ እንዲመለስ ይፈልጋል ተፈናቃይ እንዲመለስ ይፈልጋል yes ይሄን ለማድረግ ተጨማሪ ዋጋ መክፈል አለበት ነው ፕሪቶሪያን ቆንጥጠን ይዘን ፕሪቶሪያ ስልጣንን አሳጥቶኛል ብሎ ኩስሟገት ሰማዋል ኦሬዲ ያደረግነው ምርጫ ሰርዘን ተስማምተን በህገ መንግስት ልናደር ነው ፈርመው ነው የመጣ ነው ምን መንግስት ይኖርሃል ምርጫው ከተሰረዘ በምርጫው መሰረት የተቋቋመው መንግስት አፍርሰው መጡ ተብለን ነው ከሃዲዎች የተባለው እኔ ማለት የሚገባኝ መስዋዕትነት ከፍያለሁ ያምናለሁ የትግራይን ህዝብ አሳልፍ የሰጥቻለሁ አቅም ለወደፊት ማሳልፍ ያልሰጥም እነዚህ ሰዎች ግን ጸረ የትግራይ ህዝብ ጥቅም ስለሆኑ እነዚህን ሌላ እኮ አሳልፍ መስጠት የለብህም ህዝቡ ራሱ እንዲያውቃቸው አንቅሮ እንዲተፋቸው ተግባራቸው መገለጽ መቻል አለበት ሌቦች ናችሁ መባል መቻል አለባቸው ከትግራይ ህዝብ ጥቅም ጋር የተያያዘ ምንም አጀንዳ ያላቸው ከሰላም ጋር የተያያዘ ምንም አጀንዳ ያላቸው እንዴት ብለህ ታዲያ ይሄን ሁሉ ጥፋት የፈጸመ ኃይል አንድም ቀን አትሊስት ፌደራል መንግስቱ የሆነ ስምምነት ተስማምቷል አትሊስት ተጠያቂ መሆን ያለብን ተጠያቂ መሆን አለብኝ ብሏል በተግባር ያርገው አያርገው ምናየው ሆኖ የፌደራል መንግስት ቢያንስ ከትግራይ ጋር የነበረውን ግንኙነት ሪስቶር አድርገን የልማት እንቅስቃሴ እንዲጀመር ብሎ እንቅስቃሴ ጀምሯል የኤርትራ መንግስት የትኛውን ይቅርታ ጠየቀ እስኪ ንገረኝ ቅድም ያልኩህን ጥፋቶች የፈጸመ የኤርትራ ኦፊሻሎች ጋገናኝ ነበር ፓስት አታንሳ ነው የሚሉት ያለፈውን በፍጹም እንዳታነሱ አሁን ወደፊት ስለዚህ አሽከር ነው የምትፈለገው ዩዝፉል ኢዲየትስ የሚሏቸው አሉ ሲሪየስሊ ማይወስዷቸው እነዚህ ሰዎች እንዴት ብለው ነው የትግራይ ጥቅም ቢያንስ ሌላውን ተው በጣም በትንሽ ፓትሪሞኒያል በሆነ ነገር እንኳን ካየኸው 1.5 ሚሊዮን የትግራይ ተወላጅ አለ ሌላው ኢትዮጵያ ክልል ውስጥ ሚኖር አዲስ አበባ በመቶ ሺዎች የሚቆጠር ሰው አለ ሰው እነሱ ይብዛም ሰላሙ እንዳይበጠበጥ በማድረግ የትግራይን ህዝብ ትግራይ ውስጥ ያለውን ብቻ ሳይሆን ሌሎች አካባቢዎች ጥቅም ማስከበር የሚያስችል 1 ሚሊዮን የሚሆን ተፈናቃይ ሳትመልስ ሌላ ጦርነት የምትጠምቅበት ምክንያት
ኖር ነው ኤንድ ማንጋኖ ተባበራው ያልኩት ፎክ ነው እኮ ሌላው እኮ ነው ጥቂት ይቅርታ እንኳን ቢያንስ በአደባባይ አጠፋ ነው ጥፋት ለደፈርናቸው በ10 ሺዎች የሚቆጠሩ ሴቶች የሚል ትንሽ የንስሐ ምልክት ካላሳየ ኃይል ጋር ለምን የትግራይ ጥቅም አስከብራለሁ ብለው ተቀሳቀሱ እስ ክሪሚናል ኢንተርፕራይዝ የወርቅ ንግዱን እስካስቀጠለ ድረስ እኔ እነግርሃለሁ አሁን በቁጥጥር ስር ዋለመለ የመጣው ወርቅ ንግድ ለመፈጸም በቃ ሁሉ ነገር እንቅፋቶቹ ተነስተናል ወርቅ ንግዱን ሊያጧጥፍ ነው የመጣው ይሄ ፈጥሬው አይደለም ነገርህ በይፋ እኔ ካሁን በፊት ካተለው ነበር መቀለ ሆኜ ማለት ጠቅላላ አይተራቸውን ማወቅ ይችላል ሬክተሶች ናቸው ጥቅማቸውን እስካረጋገጡ ድረስ እያንዳንዱ ለዘረፋ የሚመች ስራ ከመስራት ወደ ኋላ የሚሉ ሰዎች አይደለም ይሄን ስል የህወሓት አመራር 5% የማይሆነው ነው ይሄን እያወራን ያለው ሰራዊት አመራር ጥቂት ሰዎች ናቸው ሰው ዝውውር ውስጥ የሚሳተፉ አመራሮች አሉ ጥቂት ሰዎች ናቸው አብዛኛው ኢቭን ከኔ ጋር ተጻራሪ አቋም ያላቸው ጀነራሎች ሳይቀር ሰላም ላይ ያላቸው አቋም እርግጠኛ ሆኜ አውቃለሁ ሰላም ይፈልጋሉ የህዝባቸው ጥቅም ማረጋገጥ ይፈልጋሉ ግን እነሱም ግን በዝምታ የሚሸበቡበት ምክንያት አንደኛ አንዳንዴ ባምቻ በጋብቻ በቅርበት በመናም ሆኖ የሰውን ጉድ ጠብቀህ የሰውን ገበና ጠብቀህ ልክ በውሸት የጀግንነት ታሪክ እኔ ልንገርህ በአሁኑ ሰዓት የትግራይ ወጣት ቴክኖሎጂ ፎርስ መልቲፕላየር የሆነ አቅም ተጠቅሞ የሚያደርገው ውጊያ ካልሆነ በስተቀር በሰው ኃይል ላይ የተመሰረተ ውጊያ የሚመራ ጀነራል እኔ ጤነኛ ነው ይላል በምን ስሌት ነው በዚህ ዘመን የሚታሰብ አይሆንም ስለዚህ ጀግንነታቸው ለሰጡት ኮሚትመንት ያለኝን ክብር እየገለጽኩ በዚህ ካሁን በፊት ዝም ብለን ስንዘምርለት በነበረው አካሄድ የትግራይ ወጣት ለሌላ መስዋዕትነት ለመዳረግ መሞከር ግን አልቀበለውም ይሄ እንዳይሆን እስከመጨረሻው አሰራለሁ ይሄም እንዳይሆን መስራት ዋናው መነሻው ዋናው መንገዱ ሆነ ያለበት ይሄ ከራሱ ጥቅም የቡድን ጥቅም በስተቀር የትግራይ ህዝብ አጀንዳ ያልሆነ የክራይም ኔትወርክ እንዲበጣጠስ ማገዝ ነው ሶ በአቅሜ ስራዬ ኃላፊነቴ በሰጠኝ እድል የማገኛቸውን ይሄንን ጠባብ ቲም ብቻ የሚመለከቱ ነገሮች ባዳዋው ይላቸዋለሁ ምክንያቱም የትግራይ ህዝብ ምታደነው በውሸት አይደለም የውሸት ጀግና እየተባልኩ መቀጠል አልፈልግም 90 ኪሎ ሜትር ርቀት ሆነ ሰራዊት መራለ በዛ ርቀት ላይ ሆነ ካቅሙ በላይ ሆኖ ያፈገፈገን ወጣት ይረሸን ብለህ ማዘዝ ምን የትኛው ጀግንነት ነው ድንገር አሁን የሚቀጠቅጧቸው የጌታቸው ደጋፊዎች ናቸው የሚሏቸው ሰዎች የሚገርም ዲስቲንክሽን ያላቸው ነው የውጊያ ታሪካቸው የኮሚትመንት ችግር የሚገርም ዲስቲንክሽን ያላቸው ናቸው እንዴት እነሱ የገቡበት የስርቆት ኔትወርክ ስለሌሉ ጠላቶች ነው የሚባሉ ሰላም ስለሚመርጡ ውጊያ ሲመጣ የመራቸውን የሚመሩት እነሱ ናቸው ሁሉም ቦታ ላይ ያላቸው ታሪክ የሚያሳዩ እሱ ነው የመስዋዕትነት ችግር የለባቸው ግን የወንጀል ኔትወርኩ አካል ግን አይደሉም ነው የወንጀል ኔትወርኩ አካል ካልሆንክ ትግራይ ሰርቫይቭ አታደርግም አሁን ሰው በጣም የተምታታ ታሪክ የሚያወራል ይሁን አንድ አካባቢ ልጆች ተሰብስበው የአንድ አካባቢ አንድ ሰፈር ተወላጅ ውሸት ነው እንደዛ የሚባል ነገር የለም ሰፈር አጋጣሚ በአንድ አካባቢ ተገናኝቶ ሊሆን ይችላል አጋጣሚ ነው እኔ ሊቀመንበሩ ከሽሬ እንደመጣ ነው የማውቀው whatever ምክንያት ያዷ ልጆች ተሰባስበው ውሸት ነው እሱ አይደለም ምክንያቱ የክራይም ኢንተርፕራይዝ ነው ከነዚህ ጋር ምን ግንኙነት የላቸው በመቶዎች የሚቆጠሩ ፖለቲከኞች በመቶዎች የሚቆጠሩ ኦፊሰሮች አሉ ይሄንን ተግባር የሚኮንኑ እነሱ ጋር ብልከሰከስ ኖሮ ቅዱስ የተባልኩ ነበር መቀጠል ችግሩ የሚያቀተ ሰዓት ይመጣል ለዘርፈም አላቅም በዘርፋም አልታወቅም ግን በኔ ቀረርቶ በኔ ፉከራ እንደገና ተጨማሪ እኔ ፐርሰናሊ ፊልም አረጋቸው ነገሮች አሉ ኦኬ እኔ I have been targeted በድሮን ተደጋጋሚ ታርጌት ሆኛለሁ የመጨረሻ ቤቴን ያፈረሰው ሊትራሊ አልጋይን የመታ አታክ እንግዲህ ዩኒቨርሲቲ ትምህርታቸውን ያቋረጡ ትምህርታቸውን እንደመማር የኔ አጃቢዎች እንዲሆኑ የተገደዱ ኮማንዶዎች ፊት ለምን አይቆም ይሄ ከዛ በኋላ ከሁለት ሳምንት በኋላ ነው የፈረምነው ሁለት ሳምንት ስንፈርም የከፈልነው መስዋዕትነት አውቃለሁ ምን አሉኝ አንድ አባት አንዲት ልጅ ቀርታኛለች ታላቆቿ ሁሉም ተሰውተዋል አትሊስት እሷ ወልዳ
ለማየት እድሉን ለምን አትፈቅዱልኝም? ምን አሉ? የትግራይ ህዝብ እድሜ ልኩን 5 ሚሊዮን የሆነው ለምንድን ነው አሉ። ቼክ እስኪ እናድርገው። ቢኮዝ ሁሉም ችግር ሁሉም ክራይሲስ በትግራይ በኩል ስለሚጀምር ሁሉንም ተዋግተን አንፈታውን እስኪ መኖር እንጀምር አሉ። ይሄንን እየሰማህ ኤቭሪ መድረክ ላይ ይሄን እየሰማሁ ስለ ሰላም ባወራ ስለ ሰላም የምታወራው ማን ጦርነት ፈላጊ ላይ ይልሃል አሉ ብዬ አላቅም፣ ግን አሉ ጦርነት ይፈልጋሉ። ጦርነት የሚፈልጉት ግርግሩን የሚፈልጉት ከተጠያቂነት ለማምለጥ የሚያስቡ ሰዎች። ይሄን ኢንተርፕራይዝ ቅድም እንዳልከው ነው። አንዱ ምን አለኝ፣ አድዋ ሄደን ነው አንተ የፈረምከው ጥቅምት 23 ነው። ጥቅምት 21 ብትፈርም ኖሮ ልጄ በህይወት ይኖር ነበር። ጥቅምት 21 ነው የተሰወው። ሶ ኢን ኢፌክት ፕሪቶሪያን ስንፈርም ቀደም ቢል ኖሮ ልጄ ነበር። ይሄ የትግራይ ዜጋ ጠቅላላ እምነት ነው። ይሄን ማምር ግን ይወጣና ወይ ፕሪቶሪያ ያዋረደን ይላል። ውሸት ነው። ፕሪቶሪያ ያዋረደ ነገር ነው። መስዋዕትነት እየከፈለ ነው ፊርማውን የፈረመው። ይሄ ወጣት በዱላ በድንጋይ የተዋጋ ነው እስከ መጨረሻው ደቂቃ ድረስ። ይሄንን ማስቆም ህይወት እንዲቀጥል ማድረግ ምኮራበት ስራ ነው ብቻ ሳይሆን ኤቭሪ የትግራይ ሰው በዚህ ጉዳይ ላይ ተመሳሳይ አቋም ነው ያለው። እነዚህ ሰዎች አንዳንዴ የሆነ ሰፈር የተለየ ተቆርቋሪዎች መስለው ነው የምትመጡት። ውሸት። የሚቆረቆሩለት ሰፈር የለም፣ የሚቆረቆሩለት መንደር የለም፣ የሚቆረቆሩለት ህዝብም ሲጀመር የለም። እንደ ትግራይ ለትግራይ ሙሉ መቆርቆር የሚገባው አመራር ትግራይን በሙሉ አባንደን የሚያደርግ ትግራይን ከነገሌ ጋር ሆኜ ገደል ልጥላለሁ። የትግራይ ህዝብ ኮሪደርስ ኦፍ ፓወር አልናፈቀውም። 4 ኪሎ ሜትር አድራጊ ፈጣሪ መሆን አይፈልግም። ምን ይሰራለታል? መልማት እንደ ሰው መኖር ነው የሚፈልገው። ህልውና ነው እንዲያረጋግጥ ነው የሚፈልገው። ተፈናቃዮችን መመለስ ይፈልጋል። ህገ መንግስቱ ያረጋገጠለትን ግዛት ይዞ ወቴቨር ልዩነት ካለ ህገ መንግስቱ መሰረት ባደረገ መንገድ እንዲፈታለት ይፈልጋል። ለዚህ መስራት ሲገባ የወርቅ ንግድህን ለማጧጧፍ ሁል ጊዜ ግጭት የሚቀሰቅሱ እንቅስቃሴዎች ካላረኩ ብለህ የምትልበት ምክንያት መቆም መቻል አለበት። የትግራይ ወጣት ለዚህ ሰለባ ይሆን። ትግራይ በቂ መስዋዕትነት ከፍለናል። እያንዳንዱ ቦታ በሄድኩበት ቦታ ዊዝአውት ኤክሰፕሽን ያደርኩት ሁመራ ብቻ ነው። ሁሉም ቦታ ሲሄድ ሰላማችንን አስጠብቅልን ነው መልእክት እና ሰላም ማስጠበቅ የሚደርሱት የህዝብ ፍላጎት እሱ ነው። ከዚህ ውጭ ግን ጀግኖች ያሰከርናቸው ሰዎች እኔንም ጨምሮ ዝም ብሎ እየፎከረ ግን የሚከፍለው በግል እኮ የሚከፍለው መስዋዕትነት የለም። ቅድም እንዳልኩ ዳባት የሚደረግ ውጊያ አካል ላይ ሆኖ ብዙ መስዋዕትነት የተከፈለበት እኔ ሶሊድ ማቀው ማለት ነው። 90 ኪሎ ሜትር ሆኖ ሲመራ የነበረ ሰው ሸሽታችኋል፣ ወደኋላ ፈግፍጋችኋል ብሎ ወጣቶች ረሽኖ ይሄን ለምንድን ነው የጀግንነት ታሪክ ማለት ውሸት ነው። እኔ ክሊርሊ መነገር ያለበት የትግራይ ህዝብ ላይ ማንም ጦርነት መቀስቀስ የለበትም። አሁንም እርግጠኛ መሆነው ፌደራል መንግስትም ይሁን የሆነ የትግራይን ህዝብ በኃይል አንበረክካለሁ ብሎ ድንገት በስህተት እንቅስቃሴ ካረገ አያንበረክክም። ምንም ጥያቄ የለውም። የትግራይ ህዝብ ሰላሙን ይፈልጋል። ይህን ባከበረ መልኩ ፕሪቶሪያ ተፈጻሚ የሚሆንበት ሁኔታ ከፈጠርን እነዚህ ሰዎች የሚፋፉበት ፍግ ይጠፋል። ወንጀለኞች ናቸው። በወንጀለኝነታቸው ልክ ፈጸሙት ለሚባለው ጀግንነት ያለኝን አክብሮት ገልጬ ነው። ስርቆት ስትጀምር ግን ሌባ ነው። ሲምፕል ነው። ዲግሪፋይድ ሌቦች የሚባሉ አይደለም፣ ግን ዲግሪፋይድ ሌቦች ናቸው እነዚህ። የተከበረ ሌባ የሚባል አይደለም። አቶ ጌታቸው እዚህ ጋር ወጣቱ አሁን በሚናገሩት ልክ ይሄ የሚማገድ ወጣት ይረዳል ያውቃል ወይስ እንዲያውቅ ተደርጓል? አሁን እዛ እኮ ነው የዛሬውም ነገር እኮ የዛ አካል መሆኑ ይችላል። ብዙ ይሰማል። ሶሻል ሚዲያ አክቲቭ ነው ወጣቱ። አትሊስት ምንም ይበል ምን ወጣቱ በእንደዚህ አይነት ስብከት እንደማይጨበረበር አውቃለሁ። ማለት ይሄ እገሌን የመሰለ ሰው የለም፣ እገሌን ወደ ለምሳሌ ይሄ አመራር ነው ወደ አደጋ የሚያወጣን የሚል እምነት የለውም። አውልታይሉ እኔን አመነኝ አላመነኝ ጌታቸውን ትክክል ነው ብሎ አመነ አላመነ ትርጉም የለውም። በተግባር ግን ይሄ አመራር የሆነ ቦታ ያደርሰኛል ብሎ አያምንም። ይሄን ግን ይሄን እምነት ሞር ቢውል ልታደርግለት ይገባል። ዝም ብሎ በተኮፍሰው በጀግንነት ስም ወዲያ ወዲህ የሚሉ በቀነነት ስም ወዲያ ወዲህ የሚሉ ተራ ሌቦችን ካላጋለጥክለት እንደኛ ሁሉንም ሰራዊት ሰዎች ነው የሚጠረጥረው። ለምን ስራቸውን የሚሰሩ 99% እዚህ ጉዳይ ውስጥ ስርቆት ውስጥ የሌሉ ሰዎች በጥቂት ሰዎች ለምንድን ነው እንትን የሚሉት?
ተጠርጣሪዎች እንዲሆኑ የሚደረጉት ወጣቱም በየጊዜው መታገል መቻል አለበት ብቻ ሳይሆን እንዲታገል የሚያስችሉት ኢንቫይሮንመንት መረጃ እኮ አንድ አቅም ነው። ለምሳሌ እገሌ የሚባል እንዲቀጥፍ አትፍቀድለት፣ አካውንቱን እነግርሃለሁ። እገሌ የሚባል ገንዘብ የት እንደሚያስገባ አውቃለሁ እኔ። ይህንንም እያወቅን ጭምር እኮ ነው እርምጃ መውሰድ ያልቻለ። ውጭ አካውንት ከኤርትራውያን ትውልደ ማለት ኢትዮጵያን ተጋሩ ሳይቀር ሸጦ የት አካውንት እንዳስገባ አውቃለሁ። ማን የድለላ ገንዘብ እንደወሰደ አውቃለሁ። ይሄን ሁሉ ይዘን ነው እርምጃ መውሰድ ያቃተ። እርምጃ ለመውሰድ ያልተፈለገበት ምክንያት ኢንፋክት እኔም እንደርቅ የሚፈለግበት ምክንያት እሱ ነበር። ምክንያቱም የዛን ኢንተርፕራይዝ አካል አይደለሁም። ቅድም እንዳልኩ ነው አመጣጤም ራሱ የጡት አባቴ አይታወቅም፣ አድራሻ አይታወቅም። ማን ጋር ሄደው ይሄን ሰው ያስታግሱልን ማለት እንደሚችሉ አያውቁም። ሰው ሁሉ ጊዜ ይሄ ልጅ ሊያጠፋን ይችላል የሚል ስጋት ነው የነበረው። እሱ የፖለቲካ ልዩነት የሚባል ውሸት ነው። የፖለቲካ ትንታኔም ቀርቦ አያውቅም። እንደ ቲፒኤልኤፍ ሊደርሺፕ ውስጥ ያው የጭቃ ጅራፍ ማጮህ ነው መሰዳደብ ካልሆነ በስተቀር እዚህ ግባ የሚባል ሐሳብም ቀርቦ አያውቅም። ስለዚህ ልዩነታችን ሐሳብ አይደለም። ልዩነታችን ቢያንስ እኔ ንስሐ ገብቻለሁ፣ ይሄን ህዝብ ወደ ተጨማሪ ጥፋት የምናስገባበት እድል መዘጋት አለበት ብዬ አምኜ ተንቀሳቅሻለሁ። ፕላስ መጠየቅ አለባቸው ነው። በአጋጣሚ እኔን ለመጠርጠር የሚያስችላቸውም እኔን ለማስፈራራት የሚያስችላቸውም እንትን የላቸውም። ያው እነሱ ኔትወርክ ውስጥ የለሁም እንጂ ለአንድ የፖለቲካ ድርጅት፣ ለአንድ የፖለቲካ ዓላማ፣ ለአንድ አካባቢ፣ ለአንድ ምናምን የሚባል ነገር አይደለም። የዛች ኢንተርፕራይዝ አካል ነው። ስለዚህ ይሄ ማጋለጥ መቻል አለብን። አብዛኛው ወጣት ይሄን በደንብ እየተረዳው ነው የሚል እምነት አለኝ። ያው ግን ስራው መቀጠል መቻል አለበት። መልካም። ህገ መንግስቱ ከሚፈቅደው ውጪ አቶ ጌታቸው ከባዕድ አካላት ጋር ግንኙነት የሚያደርጉ ወገኖች እንዳሉ ይወራል እና መነሻው ግቡና ፋይዳው ምንድነው ይላሉ። እንደው በግጭቱ ወቅት ህወሓት ሳያልቅ የፕሪቶሪያ ስምምነት የተፈረመው በሲአይኤ ሴራ ነው፣ ደባ ነው ሲሉ የነበሩ ይህን ሙሾ ሲያቀነቅኑ የነበሩ ሰዎች ወዲያው ተከርብተው አጋር የሆኑበት ምክንያት ምንድነው? መነሻው እንደው እዚህ ላይ ምን ይላል? እኔ አሁን እንገር ይሄ የኔ ቀድሞ ጓዶች ፍላጎት ነገር ያለው በቃ የሆነ ስርቆት የሚደብቅ አንዳንዱ እውነት የሚመስለው አለ ከሆነ ነገር አድርጎ መንግስትን ጥሎ ድንገት ደግሞ አዲስ አበባ በግርማ ሞገስ የሚመለስበት እድል ያለ የሚመስለው አንዳንድ የሚሸወድ አለ። ትንሽ ነው ግን ቁጥሩ ትንታኔው ስኪን ዲፕ ነው ማለት በጣም መናኛ ትንታኔ ነው። የኢትዮጵያ መንግስት ተዳክሟል ይላል። እኔ አሁን ደከም አልደከመ ትንታኔው ስትገባ ምንድነው እንትን አይ ሸኔ በዚህ በኩል እየመጣ ነው፣ ፋኖ በዚህ በኩል እየገፋ ነው ይላል። ኦኬ ዝም ብዬ አስቤ እነዚህ ኃይሎች ፍትሃዊ ትግል እያረጉ ነው ብለን አስዩም አድርገን አዲስ አበባ ሲገቡ የትግራይ ህዝብ ጥቅም እንዴት ይጠበቃል ብሎ የሚተነትን ሰው የለም። ገብቷል። የኤርትራ ሰራዊት እንዳልከው ነው ስም ስላልጠቀስክ ነው እንጂ የኤርትራ መንግስት ተኮሊፍና ኢሳያስ ተኮሊፍና ማለት የነበረን ዓላማ ቲፒኤልኤፍ ኮምፕሊትሊ ኮንትሮል ማድረግ አይደለም። ፕላናቸው የትግራይ ቲፒኤልኤፍ ብቻ አልነበረም። የትግራይ ህዝብ እንደ ኤንቲቲ ወደ የሰፈሩ እንዲበታተን ኤንቲቲ እንዳይኖር አብዛኛው እኔ ኖርዘርን ፓርቱን የኤርትራ ግዛት አድርገህ አብዛኛውን ደግሞ እነሱ እንደሚሉት የአማራ ግዛት አድርገህ የትግራይ ህዝብ አድራሻ የሌለው ህዝብ የማድረግ ዓላማ ይዞ ይሄ በአደባባይ ሲገለጽ የነበር እኮ ሰው ፕሪቶሪያ መጣ። ፕሪቶሪያ ይነስም ይብዛም ጥፋቱን እንዲገታ አረገ። ጥፋቱ እንዲገታ በመደረጉ ምክንያት ሲአይኤ ማለት እንደኛ ሲአይኤ ምን ብሎ እንዳስፈረመን አላውቅም። ድሮ ላይ ነበርኩ። ያጻፈን ነገር የለ። ስንጨቃጨቅበት የነበረው በአማርኛ ነው እንጨቃጨቀው። እንደ ፈርስት ፕሌስ እዛ ሲጀመር እጃችሁን ስጡ ይሉን ነበረ፣ ሰረንደር አርጉ ይሉ ነበረ። 10 ቀን ወሰደ። የመጀመሪያው ቀን ብንፈርም በሺዎች የሚቆጠሩ ዜጎች እናድን ነበር። እኔ ቁጥሩን ስለማቅ ነው ምን ያክል መስዋዕትነት እንደከፈለ ማቃለሁ በዛች 10 ቀን። ሲአይኤ አንዳንዴ ትግራይ ውስጥ ብቻ አይደለም ሌላው አካባቢም ኤክስፕሌን የማታደርጋቸው ነገሮች ለሆነ ሚስጥራዊ ኃይል የመስጠት አባዜ አለ።
አይም ገሌማ ሲአይኤ ነው ይላል። አሜሪካ ተቀምጦ የ90 ዓመት አዛውንት ነገሌ ሲአይኤ ናቸው ይላል። ሲአይኤ ምንድነው የሚያስፈልገው? ሚስጥር ለማወቅ የተለየ ተቀጣሪ መሆን ያስፈልጋል? የፕሪቶሪያ ስምምነት ሲአይኤ አላስፈረመን፣ እገሌ አላስፈረመን። አውሮፕላን አቅርበውልናል። እስከ ጅቡቲ አነስ ያለች አውሮፕላን፣ እስከ ፕሪቶሪያ ደግሞ ትልቅ የዕቃ ማጓጓዣ አውሮፕላን እየተላጋን ደርሰናል። ሲአይኤ በዛ ደረጃ በጣም የሚጨነቅልን ቢሆን ኮምፎርታብል በሆነ መንገድም ይወስደን ነበር። አሁን ለራሴ ግራ የሚገባኝ የኤርትራ መንግስት ቢያንስ ለምልክት ያለፈው ጥፋት ነበር ብሎ እንኳን አንድም ቀን አስተያየት ሰጥቶ አያውቅም። እኔ ሳገኛቸው ነው የምነግርህ። እኔ የኤርትራ ወጣት ለምን እንደገና ሌላ ግጭት ውስጥ ይገባል? የኤርትራ ወጣት ለምን ለመስዋዕትነት ሬዲ? አሁን የእኔ እነዚህ የምትላቸው ሰዎች ምንድነው ማድረግ የፈለጉት ስትለኝ እኔም ራሴ አይገባኝም። ፋኖ ጋር ሆነን እንሰራለን። አንድ ቦታ ወረዳ አስተዳዳሪ ደወለልኝ። አንተ አውቀኸው ነው ወይ እንደዚህ አይነት እንቅስቃሴ የሚያደርጉት አለኝ። ምን አይመጣው የመረጃው ኃላፊ ከምስራቅ አማራ ፋኖ ሰዎች ጋር መገናኘት ፈልገን በዚህ በኩል አነሳ ተከታተላቸውና ንገረኝ አልኩት፣ ሪፖርት አድርግልኝ አልኩት። ምንድነው ኤግዛክትሊ የፈለጉት? ማለት ለምሳሌ እዛ አካባቢ ያሉት ልጆች አላማጣ ራያ የአማራ ነው የሚሉ ናቸው። እንዴት ነው ሊታረቁ የሚችሉት? ራያ የአማራ ነው የሚልና ራያ የትግራይ ነው የሚል ሰው እኔ ራያ የትግራይ ነው የአማራ የሆነ የራያ ፓርት አለ አውቃለሁ። ራያ የትግራይ ነው። ሰላማዊ በሆነ መንገድ ፕሪቶሪያ በፈረምነው ስምምነት መሰረት በህገ መንግስቱ መሰረት የትግራይ መመለስ አለበት ብዬ ነው እየታገልኩ የመጣሁት እንጂ ራያ የአማራ ነው ከሚል ኃይል ጋር ግንኙነት ስትፈጥር ምንድነው መሰረት ያደረከው ነው። ቅድም ሰዎች የሚያሻግሩ ያልኩ ሰዎች ሰው ዝውውር ላይ የሚሳተፉት መከላከያ ደቡብ ትግራይን ይዞ በነበረበት ሰዓት ከሚያውቋቸው የመከላከያ ሰዎች ጋር ሰው በማዘዋወር እንትን ተግባብተው ይሰሩ ነበር። ሰው ዓላማ ልዩነት ይጠፋል። ሲፎክሩ ግን እነዚህ ሰው ዝውውር ውስጥ ያሉ ሰዎች ለትግራይ ህልውና ሲባል መስዋዕትነት እንከፍላለን። ውሸት ነው። ከጀርባ ያለው ጥቅም ነው። ኤግዛክትሊ። አሁን እንዳልኩ የኤርትራ መንግስት ጦርነት ድንገት ከተቀሰቀሰ ትግራይ ውስጥ የፌዴራል መንግስቱ ተቀርቅሮ እንዲቀር ከመፈለግ ውጪ ሌላ ኃይሎችንም እየደገፈ እያለ ማዳከም ይፈልጋል። ይሄ ምንም ኦብቪየስ የሆነ አላማው ነው። ስለዚህ አገልጋዮች ቢፈልግ አይገርመኝም፣ ከዳሚዎች ቢፈልግ አይገርመኝም። ስለዚህ ራሳቸውን ያዘጋጃሉ። ራሳቸውን ያዘጋጁት እነዚህ ሚሊየንስ የትግራይን ወጣት ለዚህ ዓላማ ለማዋል ነው እንጂ እኔ ልንገርህ ውሸት ነው። ፕላን አውጡ። እሺ በዲፕሎማሲም በምንም እንደምልም ለናሳምን ምዕራብ ትግራይን ነፃ ለማውጣት ዝም ብሎ ከፉከራ አልፎ ፌደራል መንግስት አይሰጠንም የምትሉ ከሆነ ፕላን አውጡ፣ አቅርቡ። ዘይ ሪስክ እንውሰድ። ፕላን የላቸውም። የውሸት ነው። ምንድነው ሊያደርጉ የሚፈልጉት? ውጊያ አድርገው ወደ ቤቱ ሊመልሱት የኛን ህዝብ? ጀስት ዳዝንት ወርክ ዛት ወይ። የምዕራብ ትግራይ አጀንዳ መዘጋት አለበት ብሎ የሚያምን ነው የኤርትራ መንግስት። ትግራይ በአንድ ወይም በሌላ መንገድ ወደ ሱዳን የሚያስወጣ ወደ ሌላ ቦታ የሚያስወጣ ኮሪደር ሊኖራት ይገባል ብሎ የማያምን ተከርክማ ትንሽ ብቻ ያለው ህዝቡ በስደትም በሌላ መንገድም ወደ ሌላው ዓለም መበተን አለበት ነው። የኤርትራ ህዝብ እኮ ስደት እየተሰደተ ያለ ህዝብ ነው። የኤርትራ ህዝብ እንደምናስበው 3 ሚሊዮን 4 ሚሊዮን የሚመስለው ሰው ካለ ስህተት ነው። ከ2 ሚሊዮን አይበልጥም። ወጣቱ ቮት አድርጎ ወጥቷል። ምን አረገ? ጠንካራ ሰራተኞች ናቸው ኤርትራውያን። ሀገራቸውን ይወዳሉ። ግን ሀገራቸው ውስጥ መኖር የማይችሉበት ኢንቫይሮንመንት በመፍጠር በየሰፈሩ ግጭት የሚያንቀሳቅስ ኃይል አሁን የትግራይ በርከት ያለ የቁጥር አቅም ግምት ውስጥ በማስገባት የዚህ ግጭት አንድ አሽከር ሆኖ እንዲያገለግለው ሲንቀሳቀስ አይገርመኝም። እሱ የኛዎቹ ጉዶች ናቸው የሚገርሙኝ ነው። ይሄ ህዝብ የትግራይ ህዝብ በሆነ ምክንያት ከመከራ መውጣት ይፈልጋል። የጠላት ወዳጅ ነው የሚል እርካሽ አሳሰብ ግን የለውም። ሲነስ ይብዛም ምን እንደደረሰበት ያውቃል። አትሊስት ንስሐ እኮ የሚመስል ነገር ምልክት የሚመስል ነገር ደርጎ ቢሆን እኔ ከማንም ኃይል ጋር እኛ ከሸኔ ጋር እንሰራ ነበር አውቃለሁ። በማምንበት ልክ የሰራሁት ነገር ነበር። ሰላም ሲመጣ የሰላም ነገር ሲመጣ እነሱም እንዲፈርሙ እፈልጋለሁ።
የሰላም ስምምነት ተስማምቶ በጋራ ሰላማዊ ትግል ማድረግ እየቻልክ አንድ ምዕራፍ ስለተዘጋ ድንገት ከሃዲ የምትሆንበት ምክንያት የለም። እኔ ብዙ ሰው ልንገር ብዙ አለ ከውጭ ሆኖ እንዴት አዲስ አበባ ይመጣል ይልሃል ይተስማራል ፓስፖርት የኢትዮጵያ መንግስት ፓስፖርት ነው ይሰጣል ኢትዮጵያዊ እኮ ነኝ ግን ግጭት በተነሳ ቁጥር የትግራይ ህዝብ ጥያቄዎች መመለስ ሂደት ላይ እዚህ ግባ የሚባል ጠንካራ አቋም ያለያዘ ሰው ሳይቀር በትግራይ ወጣት መስዋዕትነት መንግስት እንዲወገድለት ይፈልጋል። እኔ የኢትዮጵያ ፖለቲካ ስርዓትን የማስተካከል በኃይል የማስተካከል ስራ የትግራይ ወጣት ከሻ ላይ የሚጫንበት ዘመን አክትሟል ነው ማለት ነው። ኢን ዘ ፈርስት ፕሌስ የኢትዮጵያ መንግስትን በኃይል የማስተካከል ስራ ለስከ ወዲያኛው ማክተም መቻል አለበት በየትኛው ማቅጣጫ የሚል እምነት አለኝ። ከሰላማዊ መንገድ ትከተላለህ። ሰላም መፈረም ይታወቃል። ቅድም እንዳልኩ ነው ሲአይኤ አይደለም ያስፈረመኝ። ኤቭሪ ዲስከሽን ከወታደራዊ አመራሮች ጋር ኤቭሪ ዲስከሽን ከኋላ ካዱ እንጂ ከሊቀመንበሩም ጋር ያደረኩ አንድ እንትን አሉ ይሄ ነገር አሉ ሊቀመንበሩ እኛን አልነገሩንም ማይክ ሀመርን ነው በአስቸኳይ መልሳቸው የማይፈረም ከሆነ አሉ ሊቀመንበሩ ነው እንደዛ ያለው መጥቶ ነገረኝ። ከዛ ጠየቅኩት ለምን ነው አስቸኳይ መልሳቸው ብለህ አንጠልጥለህ አምጣቸው የምትለው እኛ እኮ ኤጀንሲ ያለን ሰዎች ነን ተኩስ ልናስቆም መጥተናል አርጊ ያደረግን ኤቭሪ ዲቴይል እንነግረዋለን ብሪፍ እናደርገዋለን ሰው ተለይ አይ እዚህ ያላችሁ እዛው ያላችሁ ጠላት መቀለ ከገባ ውርደት ነው የሚሆነው ውርደት ከገባ ነው አልኩት። እዚህ መስዋዕትነት ለማስቀረት ነው እኮ ኃላፊነት ወስጄ መጣሁት። እኔ እንዳውም ዝም እንደ ቀልድ ያሰብኩት እንዴ እኛ እዚህ ድሮን እያሳደደን እናንተ በሰላም ልትቆዩ ነው የሚል ስጋት የፈጠረው ነው በየሰው ምክንያቱም ማይክ እንደዛ ነው ያለኝ። አይ እናንተ ሴፍ ሄቨን እንደገባችሁ ስላመኑ ቅር የተሰኙ ነው የሚመስለው አለ። ሰኔ የፕሪቶሪያ ስምምነት ከነ ብዙ ጉድለቶቹ የትግራይ ህዝብ ከአላስፈላጊ መስዋዕትነት አድነዋል የሚል እውነት አለ። ያላለቁ የፕሪቶሪያ ስራዎች አሉ። እነዚህ ስራዎች እንዳያልቁ ግልጽ አቋም ከያዙ ሰዎች ጋር ሆነ ፕሪቶሪያ ባለመፈጸሙ ምክንያት ግዛት ያስመልሳለሁ ለተፎክርበት ሎጂክ ግን የለም አላቆም እንትሉ ምክንያቱም የኤርትራ መንግስት አቋም ግልጽ ነው። እዚህ ጉዳይ ላይ የቀየረው ምን አለ አሁን ባለፈው ምን ይሉኛል ወደብ ተጠቀሙ ብለዋል አሉ ይላል። ባይዘው ኢትዮጵያ ያን የጦርነቱ 2013 ሲደረግ በነበረበት ወቅት እርዳታ በመጽዋ በኩል ይግባ ብሎ አስተያየት ሰጥቶ ነበር። እንደዚህ አይነት ነው የስሞላ ኮሚትመንት አይደለም ኮሚትመንት ነው። ጦርነት መግባት የለበት የትግራይ ህዝብ የኤርትራ ህዝብ ጦርነት መግባት የለበትም። ግን ጦርነት እንጀራው ያረገ ሊደርሺፕ ስላለ አስመራ ውስጥ ሶብ እንዳጋጣሚ የትግራይ ቁጥር በርከት ያለ ስለሆነ አሁን የትግራይ ታጣቂ ቁጥር በርከት ያለ ስለሆነ ይሄንን በሆነ መንገድ ተጠቅሞ የራሱን ፍላጎቶች ማረጋገጥ የሚፈልግ የራሱን የማታራመስ ፍላጎቶች ማረጋገጥ የሚፈልግ ኃይል አሽከር ለመሆን ለምን እንደምትሯሯጠው ነው ሊገባኝ አልቻለም። እኔ በፌደራል መንግስት አሽከር የፌደራል መከላከያ አካል ይሁን አላልኩም። የትግራይ ህዝብ ሰላሙን ጠብቆ ጥያቄዎቹ የሚመለሱበት ሌሎች ኢትዮጵያ ውስጥ ያሉ መልካም አጋጣሚዎች ተጠቃሚ ሆነው መፈጠር መቻል ይቻላል የሚል መጣለ። ከግጭቱ ወዲህ እንግዲህ ትግራይ ትጸር የሚል ንግግር የሚያደርገው መጨረሻ ላይ የሚሆነው መድፊያው ጽሁፍም የጽሁፍ መጨረሻም ነው እንዳ ለመሆኑ ትግራይ ማንን ነው የምታሸንፈው? ማለት እንደው ትግራይ እንደ ትግራይ የድርሻዋን ማግኘትና ሚናዋን መጫወት ያስፈልጋል። አዎ፣ ግን በእርሶ እምነት እንደ ህዝብ ይሄ ፖፑላር ኩዌስት የሚባል የህዝብ ጥያቄ አለ ወይ? በዚህ ላይ ምን ይላሉ? ትግራይ ትሰር ማለት ትግራይ ህልውናዋን ታረጋግጥ ማለት ነው። ትግራይን ለማንበርከክ የሚደረግ እንቅስቃሴ አይሰራም እንደማለት ነው እንጂ ትግራይ ፌደራልን ታሸንፍ ወይ ኤርትራን ታሸንፍ በሚል አይደለም መተንተን ያለበት። ኢትዮጵያ ተቀደም ስትል ኬንያን ታፍርስ ማለት አይደለም ወይ ሱዳንን ታዳክም ማለት አይደለም። ድሮ ሲባል ማለት ኢትዮጵያ ፈርስት ካልክ ኢትዮጵያ እናስቀድም እንደማለት ነው። እኔ የትግራይን ህዝብ ብሎና ማስቀደም አለብኝ ብያምናለሁ። ከአቅሜ በላይ የሆኑ ነገሮች ለምሳሌ የአዲስ አበባ መግባት አለ መግባት የሚባለው ጉዳይ ላይ ጠንካራ አቋም ነበርኝ። ምን እንሰራለን ባይ ነበርኩኝ። ደብረ ብርሃን አካባቢ ደርሰን ነበር። አንዳንዱ
በጣም የሚያስገርም ነገር አለ። ቻርተር አዘጋጅተን እስኪ ጊዜያዊ መንግስት ስናቋቁም ማለት ነው እኛ ከቻርተሩን ከሚጽፉት ውስጥ ነበርኩ ነኝ። ከዛ የብሔር ስብጥር የከፍተኛ ኃላፊዎችን አድርገን የሆነ የትግራይ ሰው በከፍተኛ ደረጃ የሌለበት አድርጌ መጣሁ። እንዴት እንደዚህ ታደርጋለህ? ምን ይሰራልናል ከዚህ በኋላ ቲፒኤልኤፍ ምን ይሰራልታል የሚል ነው ሐሳቡ። እሱ አልሆነም። ለማንኛውም ትግራይ ትስዕር ሲል እኔ ህልውናዋን ታረጋግጥ ማለት ነው። አሁንም ወጣቱ ትግራይ ትስዕር ሲል ህልውና የትግራይ ህዝብ ይረጋገጥ ማለት ነው እንጂ ትግራይ ታሸንፋለች የሚል ስሜት ግን ያላቸው ይሄንን በዚህ ደረጃ የሚተረጉማል። ታሸንፋለችን ከራሳቸው መሸነፍ ጋር ሰዎች ካሉ የራሳቸው ጉዳይ ነው። ግን ማንበርከክ የሚፈልግ ኃይል ካለ መሸነፍ አለበት። ለምሳሌ የሆነ ኃይል ትግራይን ካላንበርከኩ በስተቀር ህልውና ያረጋግጥም ብሎ የሚንቀሳቀስ ካለ ትግራይ ትስዕር ማለት አለብኝ። ትግራይ ህልውና ማረጋግጠው ሌላውን በማንበርከክ አይደለም፣ አትሊስት የማንበርከክ ፍላጎቱን በማምከን ነው። እንደዚህ አይነት ኮንፊውዥን እንደሚፈጥር ይገባኛል። ግን ከዛ አንፃር እንግዲህ አንድ ወቅት ፍሌክሲቢሊቲ ያለው አንድ ወቅት አዲስ አበባ እንግባ የሚባለው ሀባዛር ላይ ተወሰነ ውሳኔ ነው። አብዛኛው ወታደር አይፈልግም ነበር። በቃ ወደ ድርድር እንግባ፣ የሚያዘውን ቦታ ይዘን ኮምቦልቻ አካባቢ ቆመህ መራሙን ልቀቁልን ማለት ያስፈልጋል የሚሉ ብዙ ናቸው። የሰራዊት አመራሮች ባይዞይ ከሰላም አንፃር ከፖለቲካ ሊደርሺፕ በላይ ሰራዊቱ አመራሮች የተሻለ እንትና ናቸው። ዋጋውን ያውቁታል የጦርነትን። ግን እንዳልኩህ ትግራይ ትስዕር ማለት ለእኔ በልማትም ወደፊት መምጣት ካለባት ህልውናውን ታረጋግጥ ነው። ከዛ አንፃር ነው ይህ የፐብሊክ ፍላጎት አንድ ብዙ የመረዳት ችግር አለ። የህዝብ ጥያቄ ምን መሰለህ? ህዝብ ህገ መንግስታዊ ስርዓት ከመትከል አንፃር ብዙ መስዋዕትነት የከፈለ ህዝብ ነው። ይነስም ይብዛም ጦርነቱ በመፈጠሩ ምክንያት የተፈጸሙ በደሎች አሉ። እነዛን በደሎች ቅድም ያልነው ያወራነው እንደተጠበቀ ሆኖ በእኛም በኩል የተፈጸመ ካለ ልንጠየቅ ዝግጁ ነን። አልተፈጸመም ልልም አልችልም። ግን የትግራይ ህዝብ ፎከሱ ዋናው የጦርነት ፎከስም ትግራይ ስለነበረ እስካሁን በመቶ ሺህ የሚቆጠር ተፈናቃይ ይዘህ በማይሆን ስቃይ ውስጥ እየኖረ ያለበት ሁኔታ እንግዲህ የራሳችን ጥፋት እንደተጠበቁ ይሄንን ከማስፈጸም አንፃር ተደጋጋሚ የገለጽኩት የመጣው ስለሆነ ማለት ነው። ስለዚህ ይሄ በደል ስሜት የመገፋት ስሜት ሜቢ በሌላው ቅድም ያልነው ነገር አለ። ይሄ ሰነፉ የፖለቲካ አጀንዳ ያለው በትግራይ ህዝብ ትግል ምክንያት የሆነ ነገርን ተነጥቅ ያለው የሚለው ኃይል ትግራይን ህወሓትን ሁሉንም አንድ ላይ ጨፍልቆ የማጥፋት ፍላጎት ያለው ኃይል የውስጥም የውጭም ኃይል ተባብሮ ትግራይ ላይ የተፈጠረው በደል የመገፋት ስሜት በወጣቱ ዘንድ ሜቢ እዚህ ሀገር ውስጥ መቀጠል አያዋጣንም የሚሉ አስተሳሰቦች እንዲቀነቀኑ አድርጓል። አሁን ይሄ ምንድነው ቪሰራል ኒጀርክ የሆነ ነገር አይደለም። ተጨባጭ መሰረት መሬት ላይ ያለ ለምሳሌ እንደንተና ተቆጥሩንም ወይ እንደ ኢትዮጵያ ካላይ ቆጥሩንም ሁሉም ተረባረበብን ይላል። የሚዲያ ዘመቻው በጣም ከፍተኛ ነው። እንደዚሁም ግምት ሳስገብተህ ይህንን ማከም ላይ ነው መረባረብ ያለብን። ምክንያቱም የትግራይ ህዝብ በደሉ በልኩ ማንም ሰው ሊረዳለት ይገባል። የትግራይ ህዝብ ዝም ብሎ የህወሓት የተወሰነ አመራሮች የፈጠርናቸው ነገሮችንም ጭምር እያያዝክ የትግራይን ባለሀብት የትግራይን ገበሬ ባንድ ቅርጫት ውስጥ አስገብተህ የማብጠልጠል የማለቱ ሂደት በተለይ በዚህ ዘመን የሚዲያ ዘመን ጥንቃቄ የሚጠይቁ ጉዳዮች አሉ። ግን ደግሞ በተግባር የተፈጸሙ በደሎችም አሉ። ይሄን እንዴት እናከመው ነው? ይሄ ማለት ግን እኔ በተግባር ማቀው ቤተክርስቲያን አካባቢ ያው ሰማ ነበር። ያው ጦርነቱ ጊዜ በረሃ ስንሄድ የቤተክርስቲያን የስብከት መድረኮች ላይ ኢትዮጵያ የሚል ስም ትሰማለህ። ኖርማል ስለሆነ ብዙ ቦታዎች ላይ ኢትዮጵያ ባንዲራ የተለጠፈባቸው ቦታዎች በተለይ ማዕከላዊ ነው የነበርኩት እኔ አድዋ አካባቢ ነው የነበርኩት ብዙ ጊዜ ታያለህ። ሰው ላይ ቪሰራል የሆነ አኒሞሲቲ አይደለም ያለው፣ ግን ደግሞ በደሎቹ ሲደጋገሙ እንደ ህዝብ በማንነት ላይ መጣ ዘመቻ ነው ብለህ እንድታምን የምትገደድበት ሁኔታ እስከተፈጠረ ድረስ
እንደዛ አይነት ስሜቶች የተቀነቀኑ የሚመጡበት ሁኔታ ነው ያለው። ይሄን እንዴት ነው አድረስ የምናደርገው? ነገሩን በመካድ አይደለም አድረስ የምታደርገው፣ ግን ደግሞ ጠቅላላው ህዝቡ ኢትዮጵያ ከምትባል ሀገር ተነጥዬ ወደ ሌላ ሰፈር ገባለሁ የሚል ህዝብ አድርገህ መውሰድ የለብህም። ስሜቱ አለ። ያ ስሜት የፈጠሩትን ኦብጀክቲቭ መሬት ላይ ያሉትን ሁኔታዎች እንዴት እንቀይራቸዋለን? የጋራ ሀገር፣ የጋራ ጥቅም፣ የጋራ ተጠቃሚነት፣ የጋራ ተሳትፎ የማረጋገጥ ጉዳይ ነው ትኩረት መደረግ ያለበት። ይሄንን እንዴት አመጣዋለን? የመጀመሪያ የሰላም ስምምነቱ ያመጣቸውን እድሎች አሟጠን ተጠቅመን ትግራይ በሚገባው ደረጃ የፌደራል ስርዓቱ አካል የምትሆንበት ሁኔታ መፍጠር መነሻው። ከዚህ አንፃር የተፈጸሙ በደሎችን አድረስ ከማድረግ አንፃር መሰራት ያለባቸው ነገሮችን መሰራት አለባቸው። ይሄ ዊዛውት ኤክሰፕሽን ሁላችንም በምንጠይቅበት ደረጃ መጠየቅ መቻል አለብን። ይሄ ስሜት አለ። ያለበት ምክንያት የፈጠሩት ኦብጀክቲቭ ኮንዲሽንስ አድረስ ማድረግ ያስፈልጋል። አልቲሜትሊ የሆነ የሀገርነት ፍላጎትም ካለ ስርዓት ባለው መንገድ ነው የምታደርገው፣ ህገ መንግስታዊ በሆነ መንገድ ነው የምታደርገው። ቅድም ያሉት አመራር ግን እንደው ህዝቡ ላይ ይሄንን ትርክት አልፈጠረም፣ አልተጫነም። ይሄ አመራር ኢትዮጵያን የመምራት እድል አገኛለሁ ብሎ ካሰበ ከማንኛውም ሰው ጋር ያብራል። ደንታው አይደለም የትግራይ ሀገርነት ምናምን ደንታው አይደለም። ምልክት እኮ ነው። እኔ አሁን ትንታኔያቸውን ስለማቅ እኮ ነው። ቅርብ ጊዜ እኮ ነው የተለያየ ነው ትንታኔው ላይ የኦሮሚያ አርሶ አደሮች ስንዴ ላኩ እየተባሉ ስለሆነ ማመጻቸው አይቀርም፣ ስለዚህ መንግስት መውደቂያው ቅርብ ነው የሚል ትንታኔ የሚተነትን አመራር እኮ ነው። ምክንያቱም እንዴት ኤክስፖርት እናደርጋለን ብለው የኦሮሚያ ገበሬዎች ስለሚያመጹ ይሄ ማለት ዝም ብለህ ማሰብ ትችላለህ፣ ግን እንደ ፖለቲካ ትንታኔ የመጨረሻ ቀሽም ትንታኔ ነው። በዚህ ላይ ተመስርቼ የትግራይን ወጣት ለመስዋዕትነት ዳርጌ 4 ኪሎ ድንገት ሊገባ የሚችልበት እድል አለ ብሎ የሚያምን እኮ ነው። ይሄን ነው እየነገርኩ ያለው። አብሬያቸው እኮ ነበርኩ። 2012 የነበረን ትንታኔ ምን እንደሆነ እኮ በግልጽ መነጋገር አለብን። ማዕከላዊ ኮሚቴ አባላት አለሁን ስራ አስፈጻሚ ያደርጓቸው በይፋ ቻሌንጅ አደረጉን። ሁሉንም ታውቃላችሁ እያለን እናንተ ይዛችሁ ልትጠፉ ነው ያሉን። ጎበዝ ልጆች ናቸው። አሁን ከኔ የተለየ አቋም ነው ያላቸው፣ ግን ቻሌንጅ አደረጉ። ምክንያቱም በእኛ እምነት 3 ወር አይቆይም ብለን አሰብን። የኢትዮጵያ መንግስት ሁሉ ሁኔታዎች ሁሉ ታውቃላ፣ ብሔር ብሔረሰብ ያመጻል። ስለዚህ የምናደርገው ይሄም የተሳሳተ ትንታኔ የያዘ የመጣ ግን አንድም ያቋም ለውጥ ያላረገ ግን ወርዶ ጥቂት 2 እና 3 ሰዎች ብቻ የቀሩት ኢንተርፕራይዝ እኮ ነው። ከነ ገሌ ጋር አብሬ ስለ ሀገርነት ምናምን ደንተው አይደለም። ከተቻለ 4 ኪሎ የሚገባበት እድል አለ ብሎ ካመነ ይመጣል። የጊዜያዊ አስተዳደሩን ስልጣን ለመቀበል አብይ ጋር ይሰራል፣ ፌደራል መንግስቱ ጋር ይሰራል፣ ክዶናል፣ ባንዳ ነው ሲሉት የነበረን ሰው ለማስወገድ እድሜ ልካቸው ሲሰግዱ የነበሩ ሰዎች ሆና ደንታቸው አይደለም ጥቅማቸውን ብቻ እስካረጋገጡ ድረስ የትግራይ ህዝብ ህልውና አደጋ ወደቀ አልወደቀ ስለተፈናቃይ ተጨንቆ አያውቁም። ለምን ይጨንቃሉ? እንጀራቸው የሚጋገረው ክራይሲስ እስካለ ድረስ ብቻ እስከ ክራይሲስ ከሚያንቀሳቀስ ማንኛውም ኃይል ጋር ለማበር ዝግጁ ናቸው። በጣም ጥሩ። ከዚህ አሁን መጨረሻ ላይ ካሉት ጋር የተያያዘ ነገር ላንሳቱ ይታቸው ከፌደራል መንግስት ጋር መስራት እንደ ባንዳነት ሲያስፈርጅ ይታያል። አሁን ብለውት ነበርና ከፌደራል መንግስት ጋር ከመስራት የተሻለ የትግራይ ህዝብ መብትና ጥቅም የሚረጋገጥበት አቋራጭ መንገድ የሚታዩአቸው ይኖሩ ይሆን? የትግራይ ህዝብ አጀንዳ ማዕከል ካረክ ልንገና እያቃረህም ቢሆን እየመረረህም ቢሆን እየጎመዘዝህ ቢሆን ከፌደራል መንግስት ጋር መስራት ያለብህ ተስማምተናል ብቻ አይደለም። የትግራይ ጥቅም ውዝን ኢትዮጵያ ኮንቴክስት ነው። አሁን እኮ ሀገር ልሁን ስላልክ ዝም ብለህ ሀገር አትሆንም። ድርሻችንም እኮ መውሰድ አለብን። ሀገር ምን ሆን ከሆነ ተነጋግረን ኢትዮጵያን በመገንባት ሂደት ውስጥ ይሄን ያክል መስዋዕት ከፍለናል የሚል ህዝብ ዝም ብሎ ጥያለሁ እኮ ሊል አይችልም። ትቼዋለሁ አይልም። ህገ መንግስቱ እንኳን መገንጠል ጥያቄ ካለ የሀብት ክፍፍል አለ እኮ ይላል። የትግራይ ብዙ ባለሀብት፣ የትግራይ ብዙ ጥሩ አዳሪ በሚሊዮኖች የሚቆጠር ሌላው ኢትዮጵያ ያለ ስለሱ አትጨነቅም? የትግራይን ህዝብ ጥቅም ላረጋግጥ ካል ዓለም እኮ እኛን እንደ ኢትዮጵያ አካል ነው ይቆጥረናል። እውነት ነው። የኢትዮጵያ አካል አድርጎ ይቆጥረናል። የኔ ፍላጎት ምንም ይሁን ምን የኢትዮጵያ አካል ነን። የኢትዮጵያ አካል ሆነ የፌደራል መንግስቱ ጋር ከመስራት ውጪ እነሱም እንኳን አንዳንዴ ግራም ያጋባም ነው ስለዚህ ምርጫ ወርጋ ፈቃድ ይሰጠን ብለው ተመዝግበው ኋላ የተወሰኑ ሰዎች ጫጫታ ሲበዛ አይ ትተነዋል
እንደዛ የሚባል ነገር you can't have it both ways ሲተኩስ በማንኪያ ሲቀዘቅዝ በእጅ ያልክ አይሰራም ይሄንን አቋራጭ የሚፈልጉት የሚባሉት ስለ ትግራይ ህልውና ስለማይጨነቁ ነው እንጂ ስለራሳቸው ስለሆነ እዚህ መጥቶ ልንገርም በተደጋጋሚ ቀረበልን ነገር አለ አይ ነገሌ መታሰር የሚፈልጉ ከሆኑ አስወጧቸው ከሀገር እንዲወጡ የሚያስችል ፈቃድ እንሰጣቸዋለን ማለት ሲሪየስ እንትን የሚፈልጉ ሰዎች ከፈለጋቸው ይሄን ሂደት እኔ ጠቅላይ ሚኒስትሩ በተደጋጋሚ የተወሰኑ ግለሰቦች የሚሰጉ ከሆነ ማስወጣት ትችላለህ በዚህ መንገድ ማለት ጤነኞች ሰዎች ናቸው ብዬ አልመሰክርም ግን የትግራይን ህዝብ ሆስቴጅ ከሚያረጉ ወደ የሚፈልጉት ሀገር የሚሄዱበት ሁኔታ አመቻች ተብያለሁ አይፈልጉም ግጭትም ይቀጥል ነው የሚፈልጉት የትም መሄድ አይፈልጉም ያው በግጭት የሚያተርፉት ነገር አለ ምክንያቱም ሁሉም ከፐርሰናል ህልውናቸው ጋር ነው የሚያይዙት ሁሉም እንደዚህ አይነት ኢንቫይሮንመንት ውስጥ አቋራጭ ባይዘው ወይ ሊስት አለው የኤርትራ መንግስት እኮ በቃ ሞርታል ኤኒሚስ ብሎ የያዛቸው እኮ አመራሮች አሉ የህወሓት ከፍተኛ አመራሮች ሞርታል ኤኒሚስ ያላቸው በተገኙበት ሁሉ እርምጃ ሊወሰድባቸው ይገባላቸው እነዚህ ሰዎች በምን ስሌት ነው አሁን ወለፈሰደን ፍቅር በፍቅር ሆኖ የጫጎላ ሽርሽር ውስጥ የሚወጡት ከአፍንጫ ሀርቀ የምታስበት ሁኔታ ከጠፋ ነው ያ ነው አደጋ እየተፈጠረ ያለው እኔ ማለት የትግራይን ህልውና ለማረጋገጥ የሚያስችል ሁሉ ስራ መሰራት አለበት ሁሉ ስራ መሰራት አለበት ግን የትግራይ ህልውናን አደጋ ላይ የሚጥል ግልጽ አቋም ካላቸው ሰዎች ጋር መሞዳሞድ ግን የትግራይን አጀንዳ ማራመድ አይደለም ነው ይሄ ባንዳ ምናምን የሚባሉት ቢሾም ኖሮ ሲሾሙ እኮ በቃ ወይ የኛን ጥያቄ ተቀብሏል ባሉ ሰዓት እኮ ጥሩ እንሰራለን ያሉ ነው እነሱ ያመኑበት የነሱ አገልጋይ እስከሆነ ድረስ ባንዳ አይሆንም የነሱን አገልጋይነት እምቢ ያለ ነው ባንዳ የሚሆነው እንጂ ህይወትን እስክታጣ እናስወግዳለን እስከ ማለት የሄዱ ሰዎች በምን ስሌት ነው ባንዳሉ ሐላሉ ሁኩም የሚባል ነገር የለም መወገድ አለበት ነው እንትን አይደለም ከስልጣን አይደለም ፊዚካሊ ኢሊሚኔት መደረግ አለበት ብለው ወስነው የተንቀሳቀሱ ናቸው አለመሳካቱ ብቻውን ሰው ወንጀል ያልፈጸሙ የሚያስመስላቸው አለመሳካት ጉዳይ ነው ወንጀል ኢንቴንሽን ነው አእምሮ ውስጥ ነው ቃታ ተስብ አይደለም ሰው የምትገለው ልትገል ስትወሰን ነው ሰው የምትገለው ከዛ ለኔ ተራ ክሪሚናልስ ናቸው ከዛ አንፃር ከተራ ክሪሚናልስ በላይ ግን በትግራይ ፖለቲካ ካልቸር ውስጥ እጅግ በጣም አደገኛ የሆነ የመጠፋፋት አባዜ እንዳይወጣ የሚያረጉ ሰዎች ናቸው ከማን ጋር አብረው ነው የሚሰሩት ከፌደራል ምናምን ይባላል ጥቅማቸውን እስካስከበረ ድረስ ችግር የለባቸውም የወርቅ ንግድ ከፈቀደላቸው ፌደራል መንግስት አዳኛቸው ነው ከማለት ወደ ኋላ ያለው ሌላው ትርምሱን ከፈቀደላ እንደዚህ አይነት ነገር ነው ይሄ ትንታኔያቸው የውሸት ነው እንዳልኩ ነው ከማንንም ጋር እናበራለን የሚሉበት ምክንያት የትግራይን ጥቅም ማዕከል አድርገው አይደለም የትግራይ ጥቅም የሚከበረው ከምንም ነገር በላይ የትግራይን ህልውና ማረጋገጥ የሚያስችል የህዝቡን አንድነት ማረጋገጥ የሚያስችል ስራ ከተሰራ ብቻ ነው ይሄንን ለመስራት የፖለቲካል ኢንቫይሮንመንቱ ኢሴንሻሊ መቀየር መቻል አለበት ፕላስ ይሄ የትግራይን ህዝብ ሆስቴጅ ይዞ የራሱን ጥቅም ያራመደ አግቶ የግል ጥቅሙን የሚያሳድድ የወንጀል ኔትወርክ መፈራረስ መቻል አለበት እስቲ ይሄን ጥያቄ ከርሶ ማወቅ ፈልጋለሁ የሰላም ስምምነቱ አንዱ አንጓ እንግዲህ ትጥቅ ማስፈታት ነው እንደሚታወቀው የፕሪቶሪያው ስምምነት አንዳንዴ እስከ 270,000 ሰራዊት አለ ይባላል የመጀመሪያው ጥያቄ በእርግጥ ያን ያህል ሰራዊት አለ ወይ የሚለው ነው ከዚሁ ጋር ተያይዞ ደግሞ ሁለተኛው ይህን ያህል ሰራዊት ከሌለ ደግሞ ለማህበራዊና ኢኮኖሚያዊ አገልግሎት ይውል የነበረ በጀት በሰራዊቱ ስም ወጥቶ የት ነው የሚገባው አስወይታቸው በመጀመሪያ ደረጃ ተኩስ አቆም ስምምነት ባደረግንበት ወቅት የነበረው የታጣቂ ቁጥር ትክክለኛ ቁጥር ነው እሱ ነው ቁጥሩ ያ ቁጥር ግን አክቲቭ ሆኖ የቀጠለው ሁሉም አይደለም በሂደት የዲዲአር ሂደቱም ረጅም ጊዜ ወስዷል የዲዲአር ሂደቱ ለምሳሌ ከ3 ወር በኋላ ከፌደራል መንግስት ጋር ተስማምተን ሪሶርስ እናገኛለን ብለን ባሰብንበት ሰዓት ከ60,000 በላይ ታጣቂዎች ወደ ትንሽ የ3 ወር ቀለብ የሚመስል ነገር ሰጥተን የሸኘናቸው ነበሩ የዲዲአር አካል መሆናቸው አይቀርም እነሱ
60 ሺህ ልከህ 210 ሺህ ያለን ነው እንትለው ግን ደግሞ ከዛ በኋላ በጣም በተራዘመ ቁጥር በጣም በሺዎች የሚቆጠር ወደ ሌሎች አካባቢዎች ወደ ሰፈሩም ይመለሳል ያለ ስለዚህ ያስመዘገነው ቁጥር መቋቋም ያለበት ቁጥር ነው ምንም ጥያቄ የለውም ማለት ኮምባታንት የሚባለው በትጥቅ ትግል ውስጥ የተሳተፈ ነው ያ ቁጥር ትክክለኛ ቁጥር ነው በተግባር ግን አሁን በምንመጣበት ሂደት ያ ቁጥር የለም እኔ ለምንድነው አሁን እዚህ ላይ መውሻሸት ስለሌለብን ነው እዚህም ላይ በአማርኛም በትግርኛም በእንግሊዝኛም እንገልጸዋለን የ210 ሺህ ሰው ስንቅ ነው መከፍለው እንደ መንግስት መሪ የመንግስት ሰራተኛ ደሞዝ አልተከፈለም ተብሎ ምናየው መከራቃ ነው መምህራንና ሐኪሞች በከፍል ይሻለኛል የሌለ ቁጥር ከመከፍል ምክንያቱም በየቤቱ የገባለ በየቤቱ የገባው መቋቋም መቻል አለበት የዲዳ ፕሮሰሱን ማካተት መቻል አለበት ሰው ቁጥሩ አይቀየርም ብያምናለሁ ውጪ ወጣ ሰው ካሌለ በስተቀር ይሄ ሰራዊት ቁጥር አለኝ የሚባለው ግን ልክ ትግራይ ወደ ደቡብ ሱዳንነት ልትቀየር ነው አልቀራትም በሌለ ቁጥር ገንዘብ ትልልቅ የሚባለው ሪሶርስ እዛ ነው የሚያልቀው አንዳንዴ ውለድ ነው የሚሉ በ1 ቢሊዮን በሆኑ ውለድ ነው የሚባለው የሰራዊት ስንቅ ለማቅረብ ማን ጨራታ ላይ ሳተፋል ዝርዝር ብትሰማ ያው በዛ መልኩ ነው ይቀሩ አለ ይሄ የዘረፋ ባህል ሲሪየስሊ ተራው ተዋጊ ምንም ነገር የሚያገኘው ነገር የለም ብዙዎቹ የጦር መኮንኖችም ምንም የሚያገኙት ነገር የላቸው ሶ ይሄ ካልቸር የሌለ ቁጥር አንስተህ እንዳልኩት ወደ የቤቱ ይሄደ ነው ይሄ ዲዲአር ፕሮሰስ መካተት ያለበት ነው ታጣቂ የነበረ ስለሆነ በእጃቸው የሌለን ቁጥር ሳይቀር በጀት የትኛው ለማሰራሰራ ያሳፍራል የትኛው ሌላው ሲቀር እንዳልኩ እኮ መንግስት ሰራተኛ እኮ አትሊስት የ5 ወር ደሞዝ እንከፍላለን ብለን መምህራንን ቃል ገብተን መፈጸም እንኳን ሶ የዲዲአር ፕሮሰሱ ማካተት ያለበት ይሄን ያክል ቁጥር ቢሆንም አሁን አክቲቭ ዲዩቲ ላይ አለ ብለው የሚጠሩት ቁጥር ስህተት ነው ሶሱ ላይ አሁን የሚቀጥለው በጀት ምን ይመስላል ሚሮ ያው የሚያስተዳድሩ ሰዎች ናቸው የሚያውቁት ግን በተግባር ነው ኦዲት እናደርግ ብዬ ጀምሬ ነበር ኦዲት ስናደርግ አናኖች አካባቢዎች ላይ ያየናቸው ጥፋቶች ክሊር ናቸው ተራው ተዋጊ ምንም ነገር አይደርሰውም ብቻ ሳይሆን አንዳንዴ ወደየ ቤቱ ተመልሶም ጭምር ዝም ብሎ ያልሆነ ሊስት እየቀረበ እንትን የሚልበት ነገር አለ ሶ የዲዲአር መካተት አለበት በዲዲአር ፕሮሰሱ በተግባር ግን ይሄን ያክል አሁንም የሚባለው 210 ሺህ የሚባል ቁጥር አክቲቭ ዲቲ ላይ እንደሌለ ግን እርግጠኛ ሆነን ነገር እኛ ምንድነው እንለ የነበረው ለትግራይ የጸጥታ አላማ ብቃት ያለው ኃይል ይዘንም ቆይ ምንላቸው ነገሮች ከፈጸሙ ፖሊስ ምን በለው ወዘተ ምን በለው ይዘንን ቆይ ሌላው ወደ ዲዲአር ፕሮሰስ ጋር ጠቃሚ ነው ለትግራይ ነው የሚጠቅመው ወደ ልማት ስራ ነው የሚገባው ሪሶርሳችንም በሆነ ባልሆነ የሚባክንበት ሁኔታ መሳሪያ ተሸክሙ ቁጭ ከሚል ገብቶ ስራውንና አይምሮውን አፕላይ አድርጎ እና ብዙ ነው ደግሞ እኛ ያሳተፍነው ኃይል ገበሬ አለ መሐንዲስ አለ ተማሪ አለ ሐኪም አለ ሶ ይሄንን አስቀድመን ብናረጋግጥ የሪሶርስ አለመኖር ምክንያት በሪሶርስ አለመምጣት ምክንያት መዘግየቱ የፈጠረው ችግር አለ ግን አሁን በምንለው ደረጃ ሪሶርስ ይገኝ እንጂ የኢትዮጵያ ጥቅም ማን ነው የትግራይ ህዝብ ጥቅም የሚባል ደንታቸው ያልሆኑ አሁንም የጦርነት እኔን ወቅሽ ነበር በይፋ ያስመዘገነው ቁጥር 270 ሺህ አለ ይላል ይሉኛል እንኪያስ መዘገበው ነው ቁጥር ነው በይፋ እኮ የተመዘገበው ቁጥር ነው ይሄም ሚስጥር ሆኖ ጠላት እንዳይሰማው ይልሃል ያስመዘገበው ቁጥር ነው ጠላት እንዳይሰማው ተፈራርመናል ጠላትነት ቋንቋና አቁምኩ ተባብለናል እዛው ናቸው እነሱ እዛው ስታክ ይሆናል እንዴት ጠላት ከሚሉት ኃይል ጋር ደግሞ እየመጡ ደጅ እየጠኑ ይመለሳሉ ከኔ በላይ እኮ እነሱ ናቸው የሚገናኙት ከዛ አሁን እንዳልኩ የዲዲአር ሂደት ውስጥ መካተት መቻል አለበት ያስመዘገበው ቁጥር አንዳንዱ ወደ ስደት ወጥቷል እውነት ለመናገር ግን
ይሄ ያለ የሚባለው ቁጥር ስንቅ እናቀብሏል የሚሉት ግን የለም፣ ውሸት ነው። ያ ማለት ግን ያ ቁጥር ዲዲአር ፕሮሰስ ውስጥ መካተት የለበትም ማለት አይደለም። ስለዚህ በጀቱ የት ነው የሚሄደው? እውነት ለመናገር ኦዲት ማድረግ ጀመረ ነበር እንዳልኩ። እሺ የሰራዊት ወጪ ያው ተረት ነው ሚስጥር መሆን ስላለበት በሚል በብሎክ ነው የምሰጣቸው፣ እንዳለ ገንዘቡ ነው የሚሰጣቸው። ኋላ ማጣራት ስንጀምር በጣም የሚያስገርም ነው። የመስተንግዶ የሚባለው ወጪ ከብዙ ቢሮዎች ወጪ በላይ ነው። መስተንግዶ ነው። የጸጥታ እና የምናምን ካቢኔ ሴክሬታሪያት የሚወስደው ገንዘብ ኋላ ነው። እኔ ሊስት ላይ አውጡልኝ መጨረሻ ላይ ሲጨንቀኝ አትሊስት መንግስት ሰራተኛ እንኳን አንድ ወር ደሞዝ መክፈል ብችል እንደንትን ያገለግላል። ሰው እንዳልኩ ነው። ቁጥሩም ራሱ በሌለ ቁጥር ስለሆነ ነው የሚሰራው። የመስተንግዶ ይበዛል ነው የሚለው። አንዳንዴ ስጠይቃቸው የስንዴ 3 ወር ቀድመን ስንቅ መግዛት ስላለብን ነው። በተግባር ያው መጣራት የጀመረ ነገር ስለሆነ ይጣራል። ማን እዛው እጁ አለበት የሚለው መታየት ይችላል። ግን ያው እንዳልኩ ነው ተጠያቂነት የማረጋገጥ ስራ መስራት በፍጹም እንኳን የስንዴ ሽያጭ እንዳልኩ ነው በግልጽ ሰው የመሸጥ ስራን እንኳን ማስቆም አልቻለም። የአቶ ጌታቸው የኔ መጨረሻ ላልኩ መጨረሻ ጥያቄ በወጣቱ ዘንድ የለውጥ ፍላጎት እያቆጠቆጠ እንደመጣ ይታወቃል። በጣም በብዙ ቦታ ላይ ይሄንን ኃይል ይሄን የወጣቱን የለውጥ ፍላጎት ለዲሞክራሲና ለሰላም ግንባታ ፓወር አድርጎ አቅም አድርጎ ለመጠቀም ምን እየሰሩ ነው ያሉት አቶ ጌታቸው? እኔ አሁን አንድ ነገር ማቀው የትግራይ ወጣት የለውጥ ፍላጎት በጣም ኦብቪየስ ነው። እኔ በዚህ አጋጣሚ ብዙ ሰዎች የሚነግሩኝ አንድ የትጥቅን ወቅትም ትልቅ ስም ትልቅ ዝና ትልቅ ስራ የሰሩ ከፍተኛ አመራር ባለፈው ደውለው ምን አሉኝ፣ ብዙ ሰው ከህወሓት ወጣ ሲባል ሁሉም አይነት የስም ማጥፋት ዘመቻ ተካሂዶበት የሚጠፋው ጀግንነት የሚባል ነገር የለም፣ አርበኝነት የሚባል ነገር የለም። ሁሉም የወጣ ቀን በሰላም የወጣ ቀን አደብ ገዝቶ ካልተንቀሳቀሰ ሁሉም አይነት ስም ነው የሚሰጠው። አንተ እድለኛ ነህ፣ ሳይሞት በዚህ ደረጃ ህዝብ ያከበረ ሰው ነህ። ይሄንን የለውጥ እንቅስቃሴ ያሳየህን ወጣት ግን አባንደን አታርግ አሉኝ። አባንደን አላረግም፣ አልተውም። ምክንያቱም እኔ የዚህ ሁሉ ሂደት የጥፋት አካል ነበርኩ። የመፍትሄው አካል መሆን ስለምፈልግ ነው። ህወሓት አመራር ይሄ አሁን ምልህ ክሪሚናል ባንች ከፖለቲካ ሲኑ ካልወጣ በስተቀር የትግራይ ህልውና ሁሌም እገታ ውስጥ ነው የሚቀጥለው። ሁሌም የትግራይ ህዝብ ከጥፋት አደጋ ነፃ ሊወጣ አይችልም። ለተራ ልዩነት ጠበንጃን በራሱ ጓድ ላይ ከማንቀሳቀስ ወደ ኋላ የማይል ሊደርሺፕ ከትግራይ ፖለቲካል ኢንቫይሮንመንት ካልተገለለ በስተቀር የትግራይ ህዝብ ህልውና ሁልጊዜ አደጋ ላይ ነው። ቅድም ያልኩ አባት ማለት ነው የነገሩኝ። እስቲ ትንሽ ቁጥርን ጨምር እንደሆነ እኒ ውጊያ ለጊዜው ገታ እናርግ፣ ያቺ የተረፈችን ልጅ የምትወልድበት እድል ፍቀዱልኝ። ይሄንን ነው መፍጠር ያለበት። ወጣት መሐንዲስ ሆኖ ማገልገል ነው ያለበት። አሁን ምልህ ብዙዎቹ የጦር አመራሮች እኔ ማቃቸው ጀግኖች የሚባሉት አሁን ስማሲም ሁሉ አይነት ቅጽል እየሰጡ ሊያወግዛቸው የሚሞክሩ አሉ። በጀግንነት እዛው ያሉ ሲምፕል ነው የሚለው የትግራይ ሰው በሰላም መኖር የሚችልበት ሁኔታ ፍጠር፣ ታገል ነው የሚሉኝ። ተስፋ ቆርጠህ እንዳትሄድ ነው የሚሉኛል። ስለዚህ ፖለቲካ ህይወቴ ይቀጥላል ማለት ትልቅ የመንግስት ኃላፊነት የመሸከም ፍላጎት የለኝ፣ ምንም የለኝ። የትግራይ ፖለቲካ እንዲስተካከል ከመወስዳቸው ስራዎች ውስጥ የትግራይ የወጣት የፖለቲካ እንቅስቃሴ በተደራጀ መልኩ ሁሉም ፓርቲዎች እኔ ፓርቲ ኖረናል፣ ምንም ጥያቄ የለውም። ያ ፓርቲ ግን
ቢያንስ እኔ መራው የነበረ ድርጅት ከነበረው የጠቅላይነት አስተሳሰብ ነፃ የሆነ ሌሎች ፓርቲዎችም እንዲጠናከሩ ሙሉ አስተዋጽኦ የሚያደርግ እንዲሆን የበኩልን ሚና ጫወታለሁ። በጣም እርግጠኛ መሆን የትግራይ ፖለቲካል ኢንቫይሮንመንት ከአንድ ፓርቲ በላይ ማስተናገድ የሚችልበትን ሁኔታ ለመፍጠር የሚቻለኝ ሁሉ አደርጋለሁ። ፓርቲ መምራትም ከሆነ ተሳትፎ እያደረኩ ያልታቀብ ተሳትፎ እያደረኩ እሰራለሁ የሚል እምነት አለኝ። ቢኮዝ እኛ እንዳመራር እኔ ከሌላው ጋር ሲነጻጸር የኔ ኃጢአት ያነሰ ሊሆን ይችላል እውነት ለመናገር ረጅም ጊዜም ስላልቆየሁ። ግን ረጅም ጊዜ አልቆየሁም ቆየሁ በሚል አይደለም የሚገጠው። ጦርነቱ ትግራይ ላይ የፈጠረው ጣጣ ማፈር አለብን ነው ያልኩት። እኔ መጀመሪያ ማፈር ነው ያለብን። እኛ ላይ ተጫነ አልተጫነ ሚስካልኩሌት ያደርግናቸው ነገሮችም ነበሩ። እኛ ላይ የደረሰው ጥፋት ህዝባችን ላይ የደረሰው ጥፋት የከፈልነው መስዋዕትነት መጠን ሌላው ቢቀር መሐላ ሰሜን ወሎ አካባቢ ሆነን ወደ ድርድር ብዙዎቹ ጀነራሎች ያስቡት እንደነበረው ብንፈቅድ ኖሮ የመጨረሻው ነሐሴ 14 2014 የተጀመረው ግጭት እንደዚህ ግጭቱን እንዲቀጥልም በሚያደርጉ ሰዎች ኢንፍሉዌንስም ጭምር ባይነሳ ኖሮ ምን ያክል ሰው ማዳን እንችል ነበር። እኔ አሁን ወደ ዝርዝር አልገባም። 2013 እና 2014 ጀነራል ስክቢቭን ወደ ሰሜን ሸዋ ገብተን ከነበርንበት ጊዜ የከፈልነው መስዋዕትነትና የመጨረሻው ዞር ላይ የከፈልነው መስዋዕትነት ሲነጸር አይገናኝም። ዋይ እሱን ማስቀረት ብዙዎቹን ጀነራሎች ሰምተን ቢሆን ኖሮ እውነት ነገር እነ ተክላይ እነ ዮሐንስ በሰላም ለምን አንጨርሰው ይሉ ነበር። ሰው አርገነው ብንሆን ኖሮ ቢሳሰብ የዛ አካል ነኝ፣ የዛ ጥፋት አካል ነኝ። ውጊያ ፈራችሁ ወይ ያለው ፖለቲካል ሊደርሺፕ አካል ነኝ አላልኩም። እኔ ግን ማምለጫ የለውም። ስለዚህ አንፃር ይሄን ህዝብ መካስ አለበት ስትል ፖለቲካል ኢንቫይሮንመንቱ ሁሉን ማሳሰቦች ማስተናገድ የሚችልበትና ለነዚህ የግጭት ኢንተርፕረነርስ የሆነ እድል የማይሰጥ ኢንቫይሮንመንት መሆኑን ማረጋገጥ ላይ የሚቻለኝ ሁሉ አደርጋለሁ። እዚህ ላይ ነው የምሰራው። በጣም አሪፍ። አቶ ጌታቸው ረዳ የምስራቅ አፍሪካ ጉዳዮች የጠቅላይ ሚኒስትሩ አማካሪ ሚኒስትር፣ ለነበረን ቆይታ ከልብ ነው ማመሰግነው። አክባሪ ስትልኝ የተከበራችሁ ተመልካቾቻችን ከአቶ ጌታቸው ረዳ ጋር የነበረን ቆይታ ይህን ይመስል ነበር። ከፋና ሚዲያ ኮርፖሬሽን ፋና ቴሌቪዥን ከዝግጅቱ ጋር ሳሙኤል እንዳለ ነበር።